ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሚያዝያ 14 2018 ዓመተ ምህረት Tigray People's Liberation Front has reinstated a regional parliament, a move that initially helped spark the Tigray War. This decision worries observers who fear it could reignite the deadly conflict between the Ethiopian government and Tigray's forces. በማናቸው መንገድ አሁን ያለው ትግራይ ውስጥ ያለውንም ሁኔታ ስናይ ጀነራል ታደሰን ላይ ተጽዕኖ ለማድረግ ወይ ለማውረድ ወይ ደግሞ አስገድደው ራሳቸው በቃኝ እንዲሉ አርሚ 22 የተባለውን እንቅ ኃይል ማዘጋጀታቸውን እንግዲህ ስለዚህ በሶስቱም መንገድ ቢሆን የኢትዮጵያ መንግስት ጀነራል ታደሰ ስልጣናቸውን ከለቀቁ በኋላ በማናቸውም መንገድ ያንን ለመተካት ከሚንቀሳቀስ ኃይል ጋር አብሮ ሊሰራ የሚችልበት ሁኔታ የለም ብቻ ሳይሆን ያሉት ሁኔታዎች በፍጥነት ወደ ግጭት የሚያስገቡ የመሆን ዕድላቸው ሰፊ ነው። የነ ዶክተር ደብረጽዮን ፍላጎት ፕሬዝዳንት መሆን ነው። እነርሱን የሚደግፏቸው የሻዕቢያዎች ፍላጎት ደግሞ የኢትዮጵያን መንግስት ማዳከም ነው። የኢትዮጵያን መንግስት ማዳከም ሌላ ኢትዮጵያዊ መንግስት እንዲመጣ መሻት አይደለም። የባህር በር ጥያቄ የሚል አጀንዳ ለአንዴና ለመጨረሻ ጊዜ የሚሞተው ኢትዮጵያ ጭምር ስትሞት ነው። ይህን በየሰፈሩ በየምናምን የተደራጀ ኃይል ኢትዮጵያን ለማፍረሻ መሳሪያነት እንጠቀምበታለን ብለው የሚያደርጉት ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑትን ሌተና ጀነራል ታደሰ ወረደን ከስልጣን በኃይል ለማስወገድ ዝግጅት መኖሩ ተዘገበ። በሌላም በኩል ጀነራሉ የተደራጀ ስም ማጥፋት ዘመቻ እንደተከፈተባቸው ትላንት በሰጡት ጋዜጣዊ መግለጫ አስታውቀዋል። 1 ሰዓት ከ5 ደቂቃ ያህል በፈጀው ቃለ ምልልሳቸው በእርሳቸውና በህወሓት መሪዎች መካከል ስላለው ሁኔታ ማብራሪያ ሰጥተዋል። ይህ በእንዲህ እንዳለም ዓለም አቀፍ መገናኛ ብዙሃንም በሁኔታው አሳሳቢነት ዙሪያ አሁንም ዘገባዎችን በማቅረብ ላይ ይገኛሉ። የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውንና በወቅቱም አወዛጋቢ ስለነበር በፕሪቶሪያ የሰላም ስምምነት እንዲፈርስ የተወሰነበትን አስተዳደር እንዲመለስ ያሳለፈው ውሳኔ ከፍተኛ መነጋገሪያ ሆኖ በቀጠለበት እንዲሁም ስጋት መደቀኑ በሚገለጽበት ወቅት ብቅ ያሉት ጀነራል ታደሰ ወረደ ጦርነትን የሚጋብዝ አደገኛ ውሳኔ ስለመሆኑም አመልክተዋል። ውሳኔው ለትግራይ ህዝብ የሚጠቅምና ጦርነትን የማይጋብዝ ቢሆን ኖሮ ችግር እንደማይኖረው ትላንት ማክሰኞ ሚያዝያ 13 2018 በሰጡት መግለጫ አብራርተዋል። ውሳኔዎች ተጨባጭ ሁኔታዎችን መሰረት አድርገው ጭምር መታየት እንዳለባቸው ያስገነዘቡት ሌተና ጀነራል ታደሰ ወረደ በጦርነቱ ወቅት የነበረውን አቅምና አንድነት አሁን ካለው ሁኔታ ጋር በማነጻጸር ትግራይ ሌላ ጦርነት የምትሸከምበት አቅም የላትም ሲሉ አሳስበዋል። ጥያቄዎቻችን በሰላማዊ መንገድ መፍትሄ እንዲያገኙ መስራት ይገባናል። አማራጭ ካጣን ግን ተገደን የኃይል አማራጭ ውስጥ ልንገባ እንችላለን ሲሉ መልእክት አስተላልፈዋል። የፌዴራሉ መንግስትም በትግራይ ያለውን ቀውስ የሚያረግቡ እርምጃዎችን መውሰድ ይገባል ያሉት ሌተና ጀነራል ታደሰ ወረደ በዚህ ረገድ በነዳጅ እንዲሁም በልማት በጀት ላይ ያሉ ዕቀባዎች በፕሪቶሪያ የሰላም ስምምነት መሰረት የተቋቋመውን መንግስት እንደማዳከም ወይም እንደማፍረስ ይቆጠራል ሲሉ መናገራቸው ተመልክቷል። የስም ማጥፋት ዘመቻዎች በጀት ተመድቦ በማህበራዊ ሚዲያ እንደተከፈተባቸው የገለጹት ጀነራል ታደሰ ወረደ የተዛቡ መረጃዎችን በእነዚህ ማህበራዊ ሚዲያዎች በማሰራጨት በስብሰባ ላይ ውሳኔዎችን በሚፈልጉት መንገድ ለማስወሰን እንደተጠቀሙበትም አብራርተዋል። ጀነራል ታደሰና ደጋፊዎቻቸው ትግራይን ለቀው ለመጥፋት መኪኖቻቸው ነዳጅ ሞልተው ተዘጋጅተዋል የሚል ቅስቀሳ መሰራጨቱንም ገልጸዋል። በሐሰተኛ መረጃ፣ በስም ማጥፋት፣ በፍረጃና በቅስቀሳ እርሳቸውን ከስልጣን ለማስወገድ የሚደረገው እንቅስቃሴ እንደማይበጅ
የገለጹትና ይህን ማድረግ ሊታሰብም እንደማይችል ያስጠነቀቁት ጀነራል ታደሰ ወረደ ሰላማዊ ለሆነ የስልጣን ሽግግር ግን ዝግጁ መሆናቸውን አመልክተዋል። ክንዝካል ሰላማዊ ነጎሸት ዝኾነ ንቀጻሉን የጊዜያዊ አስተዳደሩ ካቢኔ አሁንም የዕለት ተዕለት ስራውን ሳያስተጓጉል መቀጠሉን ገልጸው የመንግስት ሰራተኞችም ህብረተሰቡን ለማገልገል በስራ ገበታቸው ላይ መገኘት እንዳለባቸውም አሳስበዋል። መንግስት እንደሌለ ለማስመሰል የሚደረጉ እንቅስቃሴዎች ግን መቆም ይገባቸዋል ሲሉም አስጠንቅቀዋል። ይህ በእንዲህ እንዳለም ዓለም አቀፍ መገናኛ ብዙሃን የህወሓት ውሳኔ የደቀነውን አደጋ በተመለከተ አሁንም ዘገባዎችን እያቀረቡ ቀጥለዋል። ፍራንስ 24 ትናንት ባቀረበው ዘገባ የህወሓት ውሳኔ እልቂት ያስከተለው የቀደመው ግጭት ያገረሻል የሚል ስጋት መደቀኑን ታዛቢዎችን በመጥቀስ አመልክቷል። የቀደመው ጦርነት እንዲፈጠር ምክንያት ከነበሩት ጉዳዮች አንዱ የሆነውን ክልላዊ ፓርላማ ህወሓት መመለሱ ከፌዴራል መንግስት ጋር ሌላ ዙር ጦርነት እንዲፈጠር ምክንያት ሊሆን ይችላል ሲሉ ታዛቢዎች መናገራቸውን ፍራንስ 24 በቴሌቪዥን ጣቢያው አሰራጭቷል። የአውሮፓ ህብረት ለኢትዮጵያ ሲሰጥ የነበረው ቀጥተኛ የበጀት ድጋፍ በዚህ ጦርነት ሳቢያ እንደ አውሮፓውያን አቆጣጠር ከ2020 ጀምሮ ተቋርጦ ቆይቶ ከትናንት በስቲያ ሰኞ ጀምሮ እንደገና መቀጠሉን በዘገባው የዘረዘረው ፍራንስ 24 በያኔው ጦርነት ተቋርጦ አሁን ሁለቱ ተፋላሚዎች መካከል ውጥረቱ ከፍ ባለበት ሁኔታ በጀቱ መለቀቁ ጥያቄ ማስነሳቱንም በዘገባው አመልክቷል። The Tigray People's Liberation Front has reinstated a regional parliament, a move that initially helped spark the Tigray War. This decision worries observers who fear it could reignite the deadly conflict between the Ethiopian government and Tigray's forces. Meanwhile, the European Union has unfrozen more than 140 million euros for Ethiopia after a 5-year freeze over that same conflict. The cash will fund healthcare, agriculture, and digital growth. But the timing of the decision has raised questions. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያ ወቅታዊ ሁኔታ ላይ ዛሬን መሰረት በማድረግ በተለይም በትግራይ ያለው ሁኔታ አሁንም መቋጫ ባላገኘበት ሁኔታ እያወዛገበ ቀጥሏል። የክልሉ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በአንድ ደስተኛ ሳምንት ጊዜ ውስጥ ለሁለተኛ ጊዜ በትናንትናው ዕለት መግለጫ ሰጥተዋል። ባለፈው ሳምንት ሚያዝያ 6 2018 መግለጫ መስጠታቸው ይታወሳል። በትናንትናው ዕለት ሳምንቱ ሚያዝያ 13 2018 ደግሞ ሌላ መግለጫ ሰጥቷል። እርግጥ ነው የቀደመው መግለጫ ሹመቱን ተቀብለው ወደ ትግራይ በተመለሱበት ወቅት ህዝባዊ ወያኔ ሓርነት ትግራይ ሹመታቸውን አልቀበልም ማለቱን በተመለከተ የወጣ መግለጫ ነው። በዛ መግለጫ ላይ ሹመቱን እንዳይቀበሉ ህወሓት አልቀበልም ብቻ ሳይሆን እርሳቸው እንዳይቀበሉ ሁሉ ግፊት ሲደረግባቸው መቆየቱን የተመለከተ መግለጫ ሰጥተው ነበር። እንግዲህ ህዝባዊ ወያኔ ሓርነት ትግራይ አክሱም ከተማ ላይ ያደረገውን ስብሰባ ተከትሎ እንግዲህ የቀደመው አስተዳደር እንዲመለስ መወሰኑን ተከትሎ በዛ ዙሪያ ላይ ጀነራሉ ማለትም በቀጥታ የሚመለከታቸው የጊዜ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ድምጻቸውን ቢያንስ ለ2 ቀናት አላሰሙም ነበር። ሌላው የሚመለከተው የፌዴራል መንግስት እስካሁንም ድረስ ድምፁን አላሰማም። ጀነራል ታደሰ ወረደ እንግዲህ ትናንት የሰጡት መግለጫ በተለያየ መንገድ በተለያዩ ቦታዎች ተተርጉሞ ወጥቷል። እኛም በዜና ተመልክተነዋል። ምናልባትም ባነሷቸው ነጥቦች ላይ ለአንዳንዶች ምናልባት ግልጽ ያልሆኑ ነገሮች ተደርጎ የሚጠቀሱ ነገሮች አሉ። ስልጣን በሰላማዊ መንገድ ለማስረከብ ዝግጁ ነኝ የሚል ነገር ያነሳሉ። ስልጣኑን በሰላማዊ መንገድ ለማስረከብ ዝግጁ የሚሆኑት የፕሪቶሪያውን የሰላም ስምምነት በግልጽ በጣሰ መንገድ ህዝባዊ ወያኔ ሓርነት ትግራይ የቀደመውን አስተዳደር መልሳለሁ ማለቱን ለዛ አካል ነው ስልጣንን በሰላማዊ መንገድ የሚያስረክቡት ወይንስ በሌላ መንገድ የሚደረግ ሂደትና ሽግግር ካለ ነው ስልጣን የሚያስረክቡት የሚለው እዛ ላይ የጠራ ነገር የለም። ምናልባትም ጋዜጠኞቹ ጥያቄ የመጠየቅ እድል አላገኙም። ጠቅላላ ሙሉን ጀነራል ታደሰ ወረደ ሲያብራሩ ስለቆዩ አጠቃላይ ጉዳይን በተመለከተ ምናልባት ስልጣን በሰላማዊ መንገድ ለማስረከብ ዝግጁ ነኝ የሚለው መልእክት ምንድን ነው የሚለውን ምናልባት ማብራሪያ የሚጠይቃቸው አካል ቢገኝ በዛ ዙሪያ ላይ ማብራሪያ ይሰጣሉ ተብሎ ይጠበቃል። በሌላም በኩል ደግሞ ፌዴራል መንግስቱም
ትግራይ ውስጥ ያለው ሁኔታ መቋጫ ወይ ደግሞ መፍትሄ እንዳያገኝ እሱም እንቅፋት ነው በሚል በዚሁ መግለጫቸው ላይ አንስተዋል። በዛ ረገድ የሚጠቅሱት የበጀት እንዲሁም የልማት በጀት ድጋፍ ክልከላ እንዲሁም የነዳጅና መሰል ነገሮች ላይ ፌዴራል መንግስቱ ያሳደረው ጫና ትግራይ ውስጥ ያለው ቀውስ እንዲባባስ የራሱን አስተዋጽኦ አድርጓልና ጊዜ አስተዳደሩም እንዳይጠናከር ወይ ደግሞ አቅም እንዳይኖረውም እነዚህ ሁኔታዎች ምንድን ነው አስተዋጽኦ ማድረጋቸውን እንግዲህ የገለጹበት ሁኔታ አለ። ምናልባት ከዚህ ከበጀት ጋር ተያይዞ ያለው ነገር ወደ አዲሱን ሹመት ተቀብለው ወደ ትግራይ በተመለሱበት ወቅት ከበጀት ጋር ተያይዞ ያለው ነገር በተወሰነ ደረጃ ምላሽ ማግኘቱን የተመለከቱ ሪፖርቶች አይተናል። በቀደመው ቃለ ምልልሳቸውም በተወሰነ ደረጃ ራሳቸውም አንስተዋል። የልማት በጀትን በተመለከተ ድጋፍ መደረጉን የገለጹበት ሁኔታ አለ። እንግዲህ አስቀድሞ ቢሆን ኖሮ እዚህ ሁኔታ ውስጥ አይገባም የሚል ነገር ሊሆን ይችላል። በሌላም በኩል ደግሞ በሌላው ኢትዮጵያ አካባቢ ልማት በከፍተኛ ደረጃ እየተስፋፋ ባለበት ሁኔታ ውስጥ ትግራይ ውስጥ ልማት አለመኖሩ በዚህ ረገድ በበጀት ረገድ ያለው ውስንነት ያስከተለው ጭምር መሆኑ ራሱ ለግጭት መንስኤ ሊሆን ይችላል በሚልም ጀነራል ታደሰ በዚህ በኩል ያነሱት ነገር አለ። ምናልባት በልማት ረገድ የሚነሳ ነገር እርግጥ ነው እንደ በጀት ለክልሉ ልማት የሚሰጥ በጀት ቆሞ ወይ ደግሞ ድጋፉ ነጥፎ በዛ ረገድ የተፈጠረ ነገር ካለ በእርግጥም ተገቢ ጥያቄ ነው ብዬ አምናለሁ። በሌላ በኩል ግን ልማት በሌላ አካባቢ ላይ ሲኖር ትግራይ ውስጥ ላለመኖሩ ትግራይ ውስጥ ያለው ሁኔታ የፈጠረው ነገር መሆኑን የሚያጠራጥር ነገር አይደለም። እንኳን የልማት ስራ ለመስራት ጸጥታ ለማስከበር እንኳን የፌዴራል ተቋማት ወደዛ መግባት የሚችሉበት ሁኔታ አልተፈጠረም። ጸጥታውን ማስከበር የሚችል አካል በሌለበት ሁኔታ ውስጥ ደግሞ የልማት ስራዎችን ለመስራት የሚያስችል ሁኔታዎች አሉ ወይ ነው። ህግና ስርዓት ሙሉ በሙሉ ማስከበር ፌዴራል መንግስቱ እስካልቻለ ድረስ እነዛን ነገሮች ለማከወን ይችላሉ። የፕሪቶሪያን የሰላም ስምምነት እየጣሰ ባለበት ሁኔታውን ይህን ለማድረግ የሚያስችሉ ሁኔታዎች አሉ ወይ? እነዚህን መሰረታዊ ጥያቄዎች መጠየቁም በተወሰነ ደረጃ እዛ ያለውን ችግር ለመፍታት ወይ ደግሞ ለጉዳዩ እልባት ለመስጠት ያግዛል ብዬ አምናለሁ። ምናልባት ትግራይ ውስጥ ባለው ሁኔታ ላይ እንግዲህ ጀነራል ታደሰ ዶክተር ደብረጽዮን ያደረጉት የሰጡት መግለጫ ሰላምን የሚያመጣ ወደ ግጭት የማይወስድና የትግራይን ህዝብ የሚጠቅም ከሆነ በእሳቸው በኩል የቀደሙ አስተዳደር ቢመለስ ብዙ ግድ እንደማይላቸው የገለጹበት ሁኔታ አለ። የነ ዶክተር ደብረጽዮን መግለጫ ሰላምን እንደማያመጣ ደግሞ በሌላ በኩል ደግሞ ግልጽ አድርገዋል። ከዛ ባሻገር ግን እንዲህ አይነት ሁኔታዎች እንዲባባሱ ወይ ደግሞ የትግራይ ውስጥ ጥያቄዎች እንዲበረክቱ በማድረግ ረገድ መንግስት መመለስ የሚገባቸውን ጥያቄዎች አለመለሰው ያስከተለው ነገር እንዳለም ደግሞ እዛው ላይ ያነሳሉ። በተለይም ከተፈናቃዮች ጋር ተያይዞና የትግራይ ሉዓላዊ ግዛት የሚለውን ደጋግመው አንስተዋል። በፕሪቶሪያ የሰላም ስምምነት ለመፈራረም በሄዱበት ወቅት የትግራይ ጊዜ አስተዳደርን ማለት የትግራይ አስተዳደር ያን የተመረጠው አንዱ የውዝግብ ምንጭ ስለነበር ያንን ለማፍረስ ተስማምተናል። በወቅቱ የነበረው አቅማችን ወይ ደግሞ ቁመናችን ያንን ከመቀበል ውጭ አማራጭ አልነበረንም። የትግራይ ግዛት ወይ ደግሞ ሉዓላዊ ግዛት የሚሉትን ቦታ በተመለከተም በወቅቱ በነበረው አቅም አወዛጋቢ ተብሎ ሲጠቀስ ያንን ለመቀልበስ ወይ ደግሞ ያንን አንቀበልም ለማለት የሚያስችል ቁመና ላይ አልነበርንም። በሂደት እናስተካክሏለን በሚል የተገባበት ነገር ነው ይላሉ። ምናልባት እንግዲህ ሁለቱ መሰረታዊ ነገሮች ጀነራል ታደሰ ያነሱት እንደ ውዝግብ ወይ ደግሞ ለግጭቶች ወይ ደግሞ ቀውሱ እንዲባባስ አስተዋጽኦ ማድረግ ረገድ ከተፈናቃዮቹ ጋር ታክሎ ማለት ነው የሚናገሩትን ነገር ሁሉ አምነውበት ነው ወይንስ ደግሞ ከሌላ ወገን የሚነሳውን ነገር በእርሳቸውን በኩል በማስተጋባት ከነርሱ ባልተናነሰ ወይ ደግሞ በተሻለ የህዝቡ መብት ተሟጋች ወይ ደግሞ ተቆርቋሪ ነኝ የሚል መልእክት እያስተላለፉ ሊሆን ይችላል ወይ? የትግራይ አስተዳደር የሚባለው በምርጫ ከ2012 ጳጉሜ ላይ የተመረጠውና ከ2013 ጀምሮ ስልጣን ላይ ቆየው ስልጣን በያዘም በሶስተኛ ወሩ በህዳር 19 የኢትዮጵያ ሀገር መከላከያ ሰራዊት መቀሌን ሲቆጣጠር ህልውናው ያከተመው አስተዳደር አንደኛ በኢትዮጵያ ብሔራዊ ምርጫ ቦርድ በተፈቀደ መንገድ ምርጫ ቦርድ ባካሄደው መንገድ የተካሄደ አይደለም። በሁለተኛ ደረጃ በግልጽ ህገ መንግስታዊ ጥሰት የተፈጸመበት መሆኑ ያኔም ተነግሯል። ከዛ ባሻገር
ራሱ ህወሓትም ትክክል አይደለም ብሎ የሰላም ስምምነቱ ሲፈረም ይህንን በአደባባይ ያረጋገጠው ነገር ነው እና ያንን ህጋዊ ለማድረግ የሚያስችሉ ምን ህጋዊ መሰረቶች ሳሉ ያንን ህጋዊ በማድረግስ ምን የሚገኝ ጥቅም ነው የሚኖረው? ከዛም ባሻገር አሁን የሚነሳው ያን አስተዳደር መለስ ሲባል የስልጣን ዘመኑ መስከረም ላይ አብቅቷል እና እንዲህ አይነት ጥያቄዎች ምናልባት እንግዲህ ያው ፖለቲካው ላይ አንዱ ነጥብ ለማስቆጠር ሲል ሌላው ነጥብ ላለመጣል ሲል ቢጠቅምም ባይጠቅምም ቢያምንበትም ባያምንበትም ያንን የማንሳቱ ነገር ይኖራል። ግን በተለያየ መንገድ ጉዳዮቹን በየአቅጣጫው በየአጋጣሚው ማንሳቱ ተገቢ ነው። የትግራይ ላይ የተካሄደው ምርጫ ህገ ወጥ መሆኑን የኢትዮጵያን ህገ መንግስት ዋናው እንግዲህ እንደ መጽሐፍ ቅዱስ ወይ ደግሞ እንደ ቅዱስ ቁርአን በጣም በጣም የሚያነበንበው ከማንም በላይ ቲፒኤልኤፍ ነው። የህገ መንግስቱ ጠበቃ ነኝ ሲል የነበረውም እርሱ ነው። ስለዚህ ከዛ በተጻራሪ መንገድ ህገ መንግስቱን የሚያከብረው እሱ ፌዴራል መንግስቱን ይዞ ሁሉንም ነገር በመዳፉ አድርጎ መቀጠል ሲችል ነው ወይንስ በኢትዮጵያ የትኛውም የስልጣን እርከን ላይም ተቀምጦ ህግ እስከተከበረ ድረስ ህገ መንግስቱን ተፈጻሚ እስከተደረገ ድረስ ለህግ ተገዢ መሆኑ ራሱ ማረጋገጥ የለበትም ወይ? ስለዚህ ምርጫ የተካሄደ ህገ ወጥ በሆነ መንገድ እስከሆነ ድረስ በሌላም በኩል ደግሞ የምርጫ ዘመኑ መስከረም ላይ እስካበቃ ድረስ ከዛ ጋር ተያይዞ የሚነሳው የፌዴራል መንግስትን ተጠያቂ ወይ ደግሞ በዚህ ዙሪያ ክርክር ለማድረግ የሚያስችሉ ሁኔታዎች አሉ ብዬ አላምንም። አወዛጋቢ ቦታዎች የሚለው እኔ እሱ በተደጋጋሚ አንስተናል። ቢያንስ እነ ጀነራል ታደሰም እነ ዶክተር ደብረጽዮንም ሌሎችም ስለ ነገው ስለ ትውልድ ነው የሚጨነቁት ወይስ እነሱ እዚህ ጋር ነጥብ ስለማስቆጠር ነው የሚያስቡት? ይሄኛው የጦርነት መንስኤ ይሆናል፣ በሰላም የሚያልቅ ከሆነ በሰላም ያልቃል፣ በሰላም የማያልቅ ከሆነ አማራጭ አተን ወደ ጦርነት እንገባለን የሚል ነገር ነው እንግዲህ እዛ ላይ ያነሱት። ያው እንግዲህ በጦርነት ውስጥ እንገባለን የሚለውን ሲያነሱ እዛው ላይ ደግሞ ለቲፒኤልኤፍ ሰዎች የጊዜ አስተዳደሩን ስልጣን ለመውሰድ የሚንቀሳቀሱ አካላት ያንን እርምጃ ወደዛ የሚያመሩት እርምጃ ከፌዴራል መንግስቱ የሚኖረው ምላሽ እንደሚኖር ወደ ግጭት የሚያስገቡ ነገሮችን ማስቀረትና ሁሉ ነገር በሰላም ለመጨረስ አስፈላጊ መሆኑን ደግሞ እዛው ላይ ያሰምራሉ። ለዚህ ከሚያቀርቡት ምክንያት የሰላምን አስፈላጊነት ከዛ ባሻገር የቀደመውን ጦርነት ስናደርግ በአቅምም በአቋምም በአንድነት ቆመን የነበረበት ጊዜ ነው። ዛሬ በዛ ሁኔታ ላይ አይደለንም። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ እንኳን ያለውን ነገር በጋራ እንዳንሄድ መበታተናችን ያስከተለው ነገር አለን ብለው እዛ ላይ የገለጹት ነገር አለ። ይህ ባለበት ሁኔታ ውስጥ የተወሰነ በደል ካለ መገፋት ካለ ህግና ስርዓት የፈረሰበት ሁኔታ ካለ ያንን መሰረት አድርጎ መብት አልከበር ካለ በማናቸው መንገድ የሚከፈለውን ነገር ከፍሎ መሞከር ነው። ጥያቄ ውስጥ የሚገባ ነገር አይደለም። ግን መብት የሚባለው ነገር የሌላውን ህልውና መደፍጠጥ ከሆነና በትክክል መብት አለመሆኑ ከተረጋገጠ ደግሞ እዛ ጋር ቆም ብሎ ማየት በጣም በጣም አስፈላጊ ነገር ነው። ምናልባት አሁን ጀነራሉ በዛ ደረጃ የሚያነሷቸው ነገሮች ያኛው ጉዳዩን ስለሚያውለበልበው ነጥብ ላለመጣል ሊሆን ይችላል ተብሎ ይታመናል። ከምንም በላይ ግን በዚህ የጋዜጣ መግለጫቸው ላይ ቲፒኤልኤፍ ካምፕ ያለውን ነገር እጅግ በጣም በጣም አስገራሚ ነገር ነው። በተደራጀ መንገድ በማህበራዊ ሚዲያ በተደራጀ መንገድ ዘመቻ እንደተከፈተባቸውም ገልጸዋል። በተደራጀ መንገድ የተከፈተው ዘመቻ በአንድ በኩል ያው የማሳጣት ከዚህ ቀደም አቶ ጌታቸው ላይ የተደረገው አሁን እሳቸው ላይ የተደረገ ነገ ደግሞ ሌላው ላይ የሚቀጥልበት ሁኔታ ነው ያለው። ይህን ለማድረግ ግን ምናልባት አስገራሚ ተብሎ የሚጠቀሰው በጀት ተመድቦ ይህን ነገር የሚከውኑ ማህበራዊ ሚዲያዎች መኖራቸውን እንግዲህ ግልጽ አድርገዋል። በዚህ ረገድ ለምሳሌ እርሳቸው እና ቡድናቸው ማለትም ከእርሳቸው ጋር የሚሰሩ ሰዎች ትግራይን ለቀው ለመውጣት መኪኖቻቸውን ነዳጅ ሞልተው ተዘጋጅቷል የሚል ዘመቻ ተደረገ። ያንን ዘመቻ ተከትሎ ደግሞ ከዛ ቀስቀሳ ጋር ተያይዞ ስብሰባ ነበር። ስብሰባው ላይ የሚቀመጡ ሰዎች ይሄ ዜና መጀመሪያ እንዲሰራጭ ከተደረገ በኋላ ስብሰባው ላይ ሲቀመጡ ባለቀ በተደመደመ ጉዳይ ላይ
የአቋም ለውጥ ወይ ደግሞ የተለየ ድምፅ ቢያሰሙ ምንም ዋጋ የለውም የሚል መልእክት እንዲተላለፍ ጭምር ታቅዶ በዛ መንገድ የስብሰባ ውሳኔዎችን በሚፈልጉት መንገድ ለማድረግ የማህበራዊ ሚዲያ ላይ የሚያደርጉት ዘመቻ በዛም ጭምር የተቃኘ መሆኑን እንግዲህ የገለጹበት ነው። ነገር ግን በጭብጨባ ወይ በግርግር የሚሆኑ ነገሮች እንደማይኖሩም እዛው ላይ ደግሞ አስረግጠዋል። በሌላ በኩል ደግሞ በሰላም የሚደረግ ሽግግር ዝግጁ መሆናቸውን፣ ከሌላ ወገን ግን የሚመጣ ነገር ደግሞ መኖሩን እዛው ላይ አሳስበዋል። የሽግግር ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ከዚህ በኋላ ተነጋግረው ይሄኛው የስልጣን ዘመን አብቅቶ ምርጫ ከተደረገ በኋላ ነው ወይስ እስከዛ ምርጫ ስለማይደረግ ነው? ወይንስ ህወሓት አሁን ባለበት ሁኔታ እንዳለው የቀድሞውን ምክር ቤት መልሶ አቶ ዶክተር ደብረጽዮንን ፕሬዝዳንት አድርጋለሁ ብሎ ሲንቀሳቀስ እዛ ጋር ሰላማዊ ሽግግር ይኖራል ወይ ነው። ዶክተር ደብረጽዮን ከሊቀመንበርነት ወይ ደግሞ ከክልል ፕሬዝዳንትነት ውጭ የሆነ ነገር ለጊዜው ማሰብ የቻሉ አይመስልም። ለጊዜው ሳይሆን ትላንትም ከትላንት ወዲያም ዛሬም ጭምር በዛው ዙሪያ የሚዳክሩ መሆናቸው በግልጽ እየታየ ያለበት ሁኔታ ነው ያለው። ስለዚህ በህወሓት ማዕከላዊ ኮሚቴ በተወሰነው ውሳኔ መሰረት ዶክተር ደብረጽዮን ወደ ክልል ፕሬዝዳንትነት ለመሄድ የሚያደርጉት እንቅስቃሴ፣ ጀነራል ታደሰ ወረደ ደግሞ ያን እንቅስቃሴ በተመለከተ ሰላማዊ ስልጣን ሽግግር ነው ብለው መድረኩን ወይ ደግሞ ፕሬዝዳንትነት ቦታውን ይተውታል ወይስ ሰላማዊ ሽግግር ያልኩት ይሄኛውን ሳይሆን በሌላ መንገድ ነው ብለው ለማስረዳት ወይ ደግሞ ራሳቸውን ለመከላከል ይሞክራሉ ወይ? እንግዲህ በሂደት የሚታይ ነው። ዞሮ ዞሮ ግን አሁን ትግራይ ውስጥ ባለው ሁኔታ የጀነራል ታደሰ ስልጣናቸውን በተመለከተ በህግና በስርዓት መንገድ ካልሆነ በስተቀር ብለዋል። በሌላ በኩል ካቢኔው መደበኛው ስራውን እየከወነ መሆኑን አረጋግጠዋል። ሌሎች የመንግስት ሰራተኞችም ስራቸውን እንዲሰሩ አሳስበዋል። ይሄ ባለበት ሁኔታ የጀነራሉ መግለጫ ብዙዎቻችን እንደምንገምተው ወይ ደግሞ እንደጠረጠር ነው የህወሓት ቡድን የነ ዶክተር ደብረጽዮን ቡድን ምክር ቤቱን መልሶ ፕሬዝዳንትነቱን ዶክተር ደብረጽዮን ሊወስዱ ሲመጡ እርሳቸው በሰላም መንበሩን መልቀቅ ማለት እንዳልሆነም ቲፒኤልኤፎቹ ከሚያደርጉት እንቅስቃሴ እንግዲህ ደግሞ እየተረዳን ነው። ለጀነራል ታደሰ ቅርብ የሆነ አውራምባ ታይምስ እንደገለጸውም አሁን ጀነራሉ ላይ እርምጃ ለመውሰድ አርሚ 22 የተባለው ዝግጅት ማድረጉን ገልጿል። ያ ዝግጅት ምንድነው? ጽህፈት ቤቱን ይከባሉ። ከዚህ ቀደም በሌላው ምንድነው ከንቲባ ጽህፈት ቤት ምናምን እየከበቡ በአጀብ እንደሚያስወጡት ሁሉ አሁን ጀነራሉን በዛ መንገድ ለማስወጣት ይንቀሳቀሳሉ ወይስ ከበባ ሲፈጽሙ ሲያስገድዷቸው በፈቃዳቸው ስልጣናቸውን ይለቃሉ ብለው በዛ መንገድ እያደረጉ ነው ወይ? ምናልባት ማናቸውም ሁኔታ የማይገመቱ ነገሮች ናቸው ብዬ አምናለሁ። የራሱ የህወሓት ታጣቂዎች ዋና አዛዥ ናቸው እስካሁን ድረስ ከዛ ኃላፊነት መነሳታቸውን የሚገልጽ ነገር የለም። በሌላም በኩል በሀገሪቱ መከላከያ ሰራዊት ውስጥ ከፍተኛ ኃላፊነት ቦታ ላይ የቆዩ ሰው ናቸው። አሁንም የክልሉን ፕሬዝዳንት ይዘው እየመሩ ያሉ ሰው ናቸው። አስገድደው ፕሬዝዳንትነቱ በቃኝ እንዲሉ ለማድረግ ያለው እድል በጣም በጣም ጠባብ ነው ብዬ አምናለሁ። በሆነ መንገድ የሽምግልና ጥረት ቢደረግም በዛ መንገድ ያሉ ክፍተቶችን ለመሙላት የሚቻልበት ሁኔታ ይኖራል ተብሎ አይገመትም። ምናልባት እዚህ ላይ ማድረግ የሚችሉት ነገር ካለ ያ በምርጫ የተመረጠው ምክር ቤት የተባለው ተመልሶ ጀነራል ታደሰ ደግሞ ፕሬዝዳንት ሆነው ሁለቱን አጣጥመው ሊቀጥሉ የሚችሉበት መንገድ አለ ወይ ነው። ምንድነው ምክር ቤቱ በበጀት በምናምን ላይ የሚወስን ማለት ነው። የኢትዮጵያ ፌዴራል መንግስት ደግሞ የማያውቀው
ወይ ደግሞ ህገ ወጥ ተብሎ በፕሪቶሪያ የሰላም ስምምነት የፈረሰ ምክር ቤት በበጀት ጉዳይ ላይ እንዲወስን ይፈቅዳል ተብሎ ደግሞ አይታመንም። ስለዚህ ነገሮች እንዲሁ በአጣብቂኝ ውስጥ ያስገቡ ሁኔታዎች ናቸው በአጠቃላይ የሚታዩት። ምናልባት ይሄኛው ወደ ግጭት ወደ እንትን ያመራል የሚለው እንግዲህ በተለያየ መንገድ በሁሉም በዓለም አቀፍ መገናኛ ብዙሃኑ ጭምር በስጋት ደረጃ የሚጠቀሰው ይሄ ነው ያለው ሁኔታ። ቲፒኤልኤፎቹ የፕሪቶሪያን የሰላም ስምምነት በግልጽ አፍርሰዋል፣ እሱ ላይ አልፈረሰም የሚል የፕሪቶሪያን የሰላም ስምምነት የሚያክሰው ጥያቄ የሚያነሳሱ ያለ አይመስለኝም። በፕሪቶሪያ የሰላም ስምምነት የፈረሰውን አስተዳደር መልሳለን ያሉት ይሄ ምን ያህል አደገኛ ውሳኔ አደገኛ እርምጃ እንደሆነ ዓለም አቀፍ መገናኛ ብዙሃን ላይም የሚቀርበውን እየሰማን ነው። በኢትዮጵያውያንም በተለያየ መንገድ የሚጻፉ በተለይም ደግሞ በትግራይ ፖለቲከኞች የተለያዩ አንቂዎች አካባቢ የሚተላለፉ መልእክቶችን በዚህ በኩል ያለውን አሳሳቢነት የሚያንጸባርቁ ናቸው። በዓለም አቀፍ መገናኛ ብዙሃን ለምሳሌ የአውሮፓ ህብረት ትላንት ሮይተርስ አልጀዚራ ምናምን ያቀረቡትን ተመልክቻለሁ፣ ያው ሰርተነዋል። አሁን የኢትዮጵያ መንግስት የዛሬ ጦርነቱ እንደተከፈተ ከ5 ዓመት በፊት የአውሮፓ ህብረት ያው ጦርነቱን አቁሙ ይህን አድርጉ ምናምን በሚል ለኢትዮጵያ ሲሰጥ የነበረ የበጀት ድጋፍ ነበር። እሱን 100% አቁሞት ነበር። ጦርነቱ ሲጀመርም በተጀመረበት ወቅት ነው ያ ነገር የሆነው። ከዛ በኋላ የሰላም ስምምነቱ ቢፈረምም የበጀት ድጎማውን ሳይለቁ ቆይተው አሁን ከትናንት በስቲያ ሰኞ የአውሮፓ ህብረት ለኢትዮጵያ ሲሰጥ የነበረውን የበጀት ድጎማ በይፋ ለቋል። የበጀት ድጎማውን መልቀቅ ብቻ ሳይሆን የአውሮፓ የኢንቨስትመንት ባንክ ደግሞ ከኢትዮጵያ ግብርና ጋር በተያያዘ ወደ 110 ሚሊዮን ዩሮ ድጋፍ ማድረጉን የሚገልጹ መረጃዎችም ደግሞ ተያይዘው ወጥተዋል። በተለይም የበጀት ድጋፍ እንደገና እንዲቀጥል መደረጉን በተመለከተ የፍራንስ 24 ያቀረበው ዘገባ አለ። እዛው ላይ በቀረበው ዘገባ ላይ የኢትዮጵያ መንግስት በጀት ሲለቀቅለት ለበጀቱ መያዝ ምክንያት የነበረው ግጭት እንደገና ደግሞ ሊያገረሽ በተቃረበበት ሰዓት ይሄ ነገር መሆኑን በአስገራሚነት የሚያነሳበት ነው። Clarisse Fortuné coming up on the program. Ethiopia gets more than 140 million euros lifeline, a support that had been suspended due to the conflict in the northern Tigray region. The money aims to rebuild key sectors, but the timing of the decision has raised questions. እንግዲህ የአውሮፓ ህብረት ወደ በጀት ድጋፉ ለመመለስ አጠቃላይ በራሱ መንገድ ሁኔታዎችን አጥንቶ ኢትዮጵያ ውስጥ ያለው የኢኮኖሚ ማሻሻያ ያሳያቸው እርምጃዎችን እሱ ነው ጭምር መሰረት አድርጎ በተለያየ መንገድ እንግዲህ ውሳኔ ላይ ደርሷል። ያው ምናልባትም ጦርነቱ የማገርሸት ወይ ደግሞ መልሶ እንደገና ሊነሳ የሚችልበት እድል ቢኖር እንኳን ያ ጦርነት እንዲያገረሽ ወይ ደግሞ መልሶ እንዲቀሰቀስ ምክንያት ማን እንደሆነ ወይ ደግሞ ማን እንደሚሆን በአደባባይ የሚታይ ነገር ስለሆነ የአውሮፓ ህብረት ደግሞ ጉዳዩን ያኔ በፕሪቶሪያ ሰላም ስምምነቱ ሲፈረም የታዛቢነት ሚና ይጫወት የነበረም ኃይል በመሆኑ የአጠቃላይ ሁኔታዎችን ገምግሞ ዛሬ ላለው ቀውስ ወይ ደግሞ ዛሬ ላለው አለመግባባት ማን ምን አደረገ የሚለውንም የሚገነዘቡት በአጠቃላይ ግራ ቀኝ አይተው መዝነው የሚደርሱበት ድምዳሜ ስለሚሆን ምናልባት ይሄ ራሱ ከዚህ በኋላ የሆነ ግጭት ውስጥ ቢገባ እንኳን ግጭቱን በተመለከተ አውሮፓውያኖቹ ምን አቋም አላቸው የሚለውን ከወዲሁ ለመገመትም የሚያስችል ነገር ነው። በእርግጥ ነው አሜሪካም ይሁን አውሮፓ የአፍሪካ ህብረትም ሆነ ሌሎች ተቋማት አሁን ባለንበት ሁኔታ ውስጥ የፕሪቶሪያ ሰላም ስምምነት በግልጽ በተደፈጠጠበት ጊዜ የተለየ አቋም ወይ ደግሞ ኢትዮጵያ መንግስት ላይ ግፊት ወይ ደግሞ ጫና ሊያደርጉ የሚችሉበት ሁኔታ ይኖራል ተብሎ አይታመንም። እንግዲህ በማናቸው መንገድ አሁን ያለው ትግራይ ውስጥ ያለውንም ሁኔታ ስናይ ጀነራል ታደሰን ላይ ተጽዕኖ ለማድረግ ወይ ለማውረድ ወይ ደግሞ አስገድደው ራሳቸው በቃኝ እንዲሉ አርሚ 22 የተባለውን
ኃይል ማዘጋጀታቸውን እንግዲህ ያው ቀደም ሲል እንዳልነው በአውራምባም ተዘግቧል። ይህን ኃይል የሚመሩት ኮሎኔል ገብረስላሴ በላይ የተባሉት አዛዥ ከዚህ ቀደምም ጀነራል ታደሰ በመጀመሪያው ዙር የስልጣን ዘመናቸው ጽህፈት ቤታቸውን እንዲከቡ ከከበቡት 300 ምናምን ያህል ወታደሮች በእርሳቸው ቁጥጥር ስር ወይ ደግሞ በእርሳቸው የሚታዘዙ እንደነበሩም አስታውሷል። ስለዚህ አሁን እንደገና ጀነራሉ ላይ ለማስገደድ ወይ ደግሞ ለመፈንቀል የሚደረገው እንቅስቃሴ ላይ እኚህ ሰው በተደጋጋሚ ዋና ተዋናይ ሆነው መገኘታቸውም እንግዲህ ተነስቷል። ምናልባት በዘገባውም እንደተመለከት ነው ግለሰቡ ጀነራል ታደሰ ወርደው ዶክተር ደብረጽዮን መጥተው የተረጋጋ ስርዓት እንዲቀጥል የሚፈልጉ ሳይሆኑ በዚህ ሁኔታ በሚፈጠር ቀውስ ትግራይ ውስጥ ቀውስ ቢፈጠር ዘውዱ ሀብቱ የተባለችን የመቀሌ ከተማ ነዋሪ የገደለ የእርሳቸው ልጅ ነው። በዚህም የተነሳ እስር ቤት ነው የሚገኘው። ትልቅ መነጋገሪያ የነበረ ክስተት ነው። እንዲሁም ታስሯል አልታሰረም የሚል ከፍተኛ አወዛጋቢ ነገር እንደነበር ይታወሳልና ያ ልጃቸው አሁን እስር ቤት ነው ያለው። ወጣት ልጅ ገድሏል። ሕግና ስርዓት ቢፈርስ ልጁ ከእስር ቤት ይወጣል የሚል ምኞት ስላላቸው በዛ ረገድ ይህን ነገር እያደረጉ ይሆናል የሚል ግምቶችም ተንጸባርቀዋል። የእርሳቸው ምኞት ሕግና ስርዓት ማፍረስ ሊሆን ይችላል። የነ ዶክተር ደብረጽዮን ምኞት ደግሞ የክልል ፕሬዝዳንት መሆን እንደሚሆን ይታመናል። ጀነራል ታደሰ ደግሞ ስልጣናቸውን በእርሳቸው ሲያዟቸው በነበሩ ብቻ ሳይሆን በየትኛውም ወታደራዊ እርከን ቢታይ የሀገር መከላከያ ሰራዊት ውስጥም በነበሩበትም ወቅት የትግራይ ታጣቂዎችን በሚመሩበት ወቅት ከእርሳቸው በጣም ዝቅ ያሉ ሰዎች አስተባብረው መርተው እርሳቸውን ከስልጣን ለማውረድ የሚያደርጉትን ጥረት ያለ እርሳቸው ፈቃድ የነገር አይጠቅምም ቢፈልጉ ይውሰዱት ብለው ከወሰኑስ ሌላ ታሪክ ነው። ግን በእኔ የስልጣን ዘመን እኔ ትግራይ ውስጥ ባለውበት ሁኔታ ውስጥ ትግራይ ተመልሳ ጦርነት ውስጥ እንድትገባ አላደርግም የሚለው በአንድ በኩል፣ በሌላ በኩል ደግሞ ተገፍተው ተገደው ስልጣናቸውን መልቀቅ በእነርሱ በእርሳቸው የበታች በሆኑ ሰዎች ፊት እንደ ውርደትም ሊያዩ ስለሚችሉ በአንድ በኩል ስልጣኑን ቢለቁ ከፌዴራል መንግስት ጋር ያለው ቅራኔ ተባብሶ ግጭት የመፈጠር እድሉ ሰፊ ነው ብለው ስለሚያምኑ ጦርነት እንዲከፈት አልፈልግም ከሚለው አቋማቸው፣ በሌላም በኩል ደግሞ ይሄ በመደረጉ ተገደው ስልጣን መልቀቅ እንደ ውርደት ስለሚያዩት በሁለቱም ምክንያት አሁን የሚደረገው እንቅስቃሴ አላስፈላጊ ግጭት ሊያስከትል የሚችልበትም እድል እንደሚኖር ይታመናል። አዲስ አበባ ላይ ስልጣናቸውን ተቀብለው እነ ዶክተር ደብረጽዮን መግለጫ አውጥተውባቸው ወደ መቀሌ ሲመለሱ ብቻቸውን ሳይሆኑ በተወሰነ ደረጃ ድጋፍ እንዳላቸው የሚያሳዩን። ይሄ ድጋፍ ደግሞ በተለያየ መንገድ እንደምንሰማው በፖለቲካ አመራሩ አሁን ለምሳሌ ማዕከላዊ ኮሚቴው ውሳኔውን ሲያሳልፍ በሙሉ ድምፅ ማሳለፍ አልቻለም። በወታደራዊ አዛዦቹ በኩልም ወታደራዊ አዛዦቹ ከዚህ ቀደም እንደነበረው አቶ ጌታቸውን ከስልጣን ለማውረድ እንደተደረገው እነሱ መሰብሰባቸውን የሚያሳዩ መረጃዎች በአብዛኛው የሉም። በአብዛኛው የሚሰማው ነገር ወታደራዊ ካውንስሉ ወይ ደግሞ የመከታ ምክር ቤት የተባለው 9 አባላት ያሉት እሱ ተሰብስቦ ወሰነ የሚል ነገር ነው ያለው። እንግዲህ አንደኛው ራሳቸው ጀነራል ታደሰ ናቸው የመከታው ምክር ቤት አባል። ሌሎቹ 8ቱ እነሱ ወጥ ሆነው አንድ ድምፅ ይዘው ወጡ ወይንስ እዛም ውስጥ መከፋፈል አለ የሚለው ግልጽ አይደለም። በየትኛውም መንገድ ጀነራሉ በሰላምም ለቀቁ፣ ተገደውም ለቀቁ፣ አለዛም አልለቅም ብለው ኮንፍሮንቴሽን ውስጥ ቢገቡ በሁሉም መንገድ እርሳቸው አልለቅም በማለት ወደ ውዝግብ ሲገቡ የፌዴራል መንግስትም ጉዳዩ በእርሱ የተሾሙ መሆናቸው ብቻ ሳይሆን የፕሪቶሪያውን የሰላም ስምምነት የጣሰው አካል ያንን ጥሶ ወዴት እንደሚሄድም ግልጽ ስለሆነ የፌዴራል መንግስቱን በግልጽ የሚገባበት ሁኔታ ነው የሚኖረው። እርሳቸው ተገደው ቢለቁ ወይ ደግሞ ግፊቱን መቋቋም አቅቷቸው ተገደው ቢለቁ፣ አለዛም ደግሞ በስምምነትም ቢለቁ
የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ያፈረሰ አካል ትግራይ ላይ በስልጣን ላይ ተቀምጦ ሁኔታዎችን ዝም ብሎ ይመለከታል ተብሎ አይታመንም። የበጀት መከልከል ምናምን ብዙ ጊዜ መፍትሄ አይደለም። በቃ በጀት እንደማይሰጥ ምንም አያጠራጥርም። ዶክተር ደብረጽዮን ለሚመሩት ህገ ወጥ ለተባለ ስብስብ በጀት ሊሰጥ የሚችልበት ምንም አይነት ምድራዊ ምክንያት የለም። እነ ዶክተር ደብረጽዮንም ይሄንን ሲያደርጉ በሁለት ምክንያት ወደዚህ ሁኔታ ውስጥ እንደተገፉ ይታመናል። በአንድ በኩል ወደ ግጭት ለመግባት ወስነዋል የሚለውን መደምደሚያ ላይ ሊያደርስ የሚችል ቢሆንም 100% ብሎ መውሰድ ደግሞ ያስቸግራል። አስተዳደሩን በቁጥጥራችን ስር ካደረገን በኋላ የፌዴራል መንግስቱ ምርጫ ስለሌለው ከኛ ጋር ይደራደራል፣ ከኛ ጋር ይሰራል የሚል ማስገደጃ እንደ ማስገደጃ ሊወስዱት ይችላሉ። ግን በማናቸውም መንገድ የፌዴራል መንግስቱ የፕሪቶሪያን የሰላም ስምምነት አፍርሶ እርሱ የሾማቸውን ሰዎች ሽሮ በጉልበት የሚመጣ ከኤርትራ መንግስት ጋር ከሚተባበር ኃይል ጋር አብሮ ሊሰራ አብሮ ሊጓዝ የሚችልበትም እድል በፍጹም ይኖራል ተብሎም አይታመንም። በዚህም የተነሳ እንግዲህ አሁን ባነሷቸው ሶስቱ ምክንያቶች ተገደው ሊለቁ ይችላሉ። ባልኩት መሰረት የመሆን እድሉ ጠባብ ቢሆንም ፈቅደው ሊለቁ ይችላሉ። ይሄ ጭቅጭቅ ይበቃኛል፣ የራሳችሁ ጉዳይ ብለው ሊለቁ የሚችሉበት፣ ሌላኛው ፈቅደው የሚለቁበት ስምምነት ፈጥረው ወደ ግጭት ለመግባት ወስነው የግጭቱ አካል ለመሆን ራሳቸውም በዛ መንገድ ራሳቸውን አዘጋጅተው የሚሄዱበት ሁኔታ ካለ ማለት ነው። ስለዚህ በሶስቱም መንገድ ቢሆን የኢትዮጵያ መንግስት ጀነራል ታደሰ ስልጣናቸውን ከለቀቁ በኋላ በማናቸውም መንገድ ያንን ለመተካት ከሚንቀሳቀስ ኃይል ጋር አብሮ ሊሰራ የሚችልበት ሁኔታ የለም ብቻ ሳይሆን ያሉት ሁኔታዎች በፍጥነት ወደ ግጭት የሚያስገቡ የመሆን ዕድላቸው ሰፊ ነው። አልሰራም ብሎ ዝም ብሎ መቀጠል ይችላል። አልሰራም ብሎ ዝም ብሎ መቀጠል ማለት በጀት መከልከል ማለት ነው። በጀት ሲከለከል ደግሞ በሰራተኛው ላይ በህብረተሰቡ ላይ የሚያመጣው ጫና አለ። ቲፒኤልኤፍ በሰራው ወንጀል ጥቂት ግለሰቦች ተደራጅተው የሚያጠፉት ጥፋት ህብረተሰቡ ቅጣት ሊቀበል የሚችልበት ሁኔታ የለም። ስለዚህ ያለው አማራጭ ህግና ስርዓት ለማስከበር መንግስት ተገዶ ወደ ግጭት ውስጥ የመግባት እድሉ ሰፊ ነው ተብሎ ይታመናል። ሶስቱም መንገድ በየትኛውም መንገድ ቢፈጸም ግን የፌዴራል መንግስቱ ለሱ ልዩነት የለውም። ሶስቱም ህግና ስርዓት ያፈረሰ የፕሪቶሪያን ሰላም ስምምነት የጣሰ እርምጃ ስለሆነ በየትኛውም መንገድ ላይ ወደ ህግ ማስከበር የሚሄድ እድሉ ሰፊ ነው። ህግ ለማስከበር የሚደረጉ ሂደቶች ደግሞ ያው ተያይዘው በአካባቢው ያሉ ሁኔታዎች ጋር ደግሞ አብረው የሚናበቡ መሆናቸው የሚያጠራጥር ነገር አይደለም። በተለይም ከኤርትራ መንግስት ጋር ደጋግመን ያነሳው ነገር ነው። የኤርትራ መንግስት እንዲህ አይነት ሁኔታ ሲኖር ሂደት ውስጥ በቀጥታ ይሳተፋል ወይስ ከርቀት ሆኖ ድጋፍ ያደርጋል? አነስተኛና ጥቃቅን ቡድኖቹ በዚህ ሂደት ውስጥ ምን እንደሚናቸው እነሱ 100% አብረው የሚሰለፉ መሆናቸውን የሚያጠራጥራል። አሁንም እየላኳቸው እዚህም እዚያም እየተኮሱ መሆናቸውን የሚያሳዩ መረጃዎች አሉ። ነገር ግን ደግሞ እየላኳቸው በሚያደርጓቸው እንቅስቃሴዎች ውጤቱን በተለያየ መንገድ እየገመገሙ ስለሆነ በጠለምትም በኩል ራሳቸው ቲፒኤልኤፎች ሄደው ነገሮችን ስላዩ ስጋት ውስጥ ደግሞ እንዳሉ በተለያየ መንገድ ደግሞ የሚነበቡ ነገሮች አሉ። የሆነ ቦታ ላይ ከዚህ በኋላ ግጭት ተጀምሮ አላማጣ ላይ ወይ ጠለምት ላይ የሆነ ግጭት ተደርጎ ከዛ በኋላ እንደገና ወደ ኋላ ተመልሶ የሰላም ድርድር ምናምን የሚባል ነገር የመምጣት እድሉ በጣም በጣም ዝግ ነው። የኢትዮጵያ መንግስት ህግና ስርዓት ፈርሶ ሁኔታዎች በዚህ መንገድ ሊቀጥሉ የሚፈቅድም አይመስለኝም። በቲፒኤልኤፎችም በኩል አሁን ወደዚህ ሁኔታ ውስጥ ተገፋፍቶ የመጡት አንዳንዴ የሚሰጡት ምክንያት ጀነራል ታደሰ የስልጣን ዘመናቸው
ሲያከትም በማስቀጠሉ ሂደት ላይ እኛ አልተጠየቅንም የሚለው ነገር ነው። ነገር ግን ይሄ ነገር ሳይመጣ ራሱ ገና የጀነራሉ ስልጣን ሳያከትም ስልጣኑን እንዲለቁና በእርሳቸው ምትክ አቶ አማኑኤል አሰፋ ፕሬዝዳንት እንደሚሆኑ ሲገለጽ ነው የቆየው። ይሄ ማለት ከፕሪቶሪያው ስምምነት ለማፈንገጥ አስቀድሞ ተዘጋጅተው እንደነበር የሚያሳይ ነው። እነሱ ጀነራል ታደሰን ጠቅላይ ሚኒስትሩ ሲሾሙ አንቀበልም ብለው እዚህ ሂደት ውስጥ ገብተው ያውም የፕሪቶሪያው የሰላም ስምምነት መሰረት አድርጎ የወጣው ህግ ጠቅላይ ሚኒስትሩ ፕሬዝዳንት የመሾም ስልጣን ተሰጥቷቸው እርሳቸው የሾሙት ህግ ወጥ ነው የሚለው ቲፒኤልኤፍ በህግ ምንም ኃላፊነት የሌለው ኃይል ራሱ ፕሬዝዳንት ለመሾም ለመሰየም እንደውም ጀነራሉ ስልጣን ዘመናቸው ከማለቁ በፊት በዛ መንገድ ሲያስገድድ የቆየ ቡድን ነው። ስለዚህ ስልጣናቸው ስለተራዘመ ስላልተራዘመ የሚለው ትርፍ ነገር ነው። አስቀድሞ ስልጣናቸውን ከመልቀቃቸው በፊት ስልጣናቸው ከማብቃቱ በፊት እንደውም አስቀድመው ስልጣን እንዲለቁ ግፊት ሲያደርግ ነበር። በመጨረሻ ስምምነት የተባለው እርሳቸውም የስልጣን ዘመናቸውን ከጨረሱ በኋላ ያቅላቸዋለሁ አሉ። አቶ አማኑኤል አሰፋም አሁን የእርሳቸው ምክትል፣ በፖለቲካ ፓርቲው ደግሞ የዶክተር ደብረጽዮን ምክትል እርሳቸው ፕሬዝዳንት እንደሚሆኑ ሲገለጽ ቆይቷል። ስለዚህ አሁን የጀነራል ታደሰ ሹመት ጋር ተያይዞ ነው የሚለው ነገር ብዙ ምንድነው እርምጃ ለመውሰድ ምክንያት ፍለጋ እርምጃውን ከወሰድክ በኋላ ከዛ በኋላ ጩኸት ቢበረክት ከውስጥም ከውጭም ተቃውሞ ቢቀርብ ለዛ ምን ምክንያት እንስጥ ተብሎ ከምክንያቶች ውስጥ ሲፈለግ የተገኘ ነገር ግን ራሳቸው ሲሉት ከነበሩት ጋር በተቃራኒ የሆነ ነገር ነው እና ይሄ ማለት ጀነራል ታደሰ ያለ ህወሓት ምክር ስልጣን ዘመናቸው ስለጨመረ ስለቀጠለ ሳይሆን አስቀድሞ የተወሰነ ነገር ህወሓት ኃላፊነቱን መውሰድ አለብኝ ብሎ ስለወሰነ ያደረገው ነገር ነው ማለት ነው። ስለዚህ ህወሓት ይሄንን ለማድረግ ሲወስን ፍላጎቱ ምንድነው? እሱ ይሄን ሲወስን የፌደራል መንግስቱ ዝም እንደማይል ግልጽ ነው። ምናልባት የፌደራል መንግስቱ ይሄንን ወቅት እነሱ ሲመርጡ የምርጫ ጊዜ ስለተቃረበበት ከነርሱ ጋር ላለመጨቃጨቅ ምርጫው ላይ ትኩረት በማድረግ ወይ ደግሞ በምርጫው ጊዜ ጋር ሌላ ውዝግብ ውስጥ ላለመግባት በሚል ዝም ይለናል ወይ ደግሞ ይደራደረናል ብለው ሂሳብ ሰርተው ሊሆን ይችላል። በሌላም በኩል ደግሞ የምርጫ ጊዜ ስለሆነ ለመተኮስም ችግር ለመፍጠርም ዛሬ ካላደረግነው መቼም አናደርገውም ብለው ምናልባትም ከኤርትራ መንግስት በተሰጣቸው መመሪያ ጭምር ወደዚህ ሁኔታ ውስጥም ገብተው ሊሆን ይችላል። የፋኖ ታጣቂዎች ምርጫ የሚያደርግ እንገላለን የሚል መመሪያ ሲያወጡም ከነዚህ ኃይሎች ትዕዛዝ አልወሰዱም ማለት አይቻልም። በነገራችን ላይ የፋኖ እንቅስቃሴ ከቲፒኤልኤፍ ጋር መተባበር ኢትዮጵያ ውስጥ ያለውን ፖለቲካ ለማስከን በብዙ መንገድ ጠቅሟል። ልክ አምና ሰኔ ወር ወይ ግንቦት ወር አካባቢ የተቃውሞ ኃይሎች የኦንላይን ሰልፍ ተብሎ የተደረገው ስብሰባ ብዙ ሰዎችን ከሀዲዱ ላይ ከባቡሩ ላይ ከብሶቱ ከተቃውሞ ባቡር ላይ እንዲራገፉ እንዳደረገው ሁሉ ማለት ነው። ፋኖች ከቲፒኤልኤፍ ኃይሎች ጋር ሲተባበሩ ሲጮሁበት ወይ ደግሞ ሲያውለበልቡት የነበረው አጀንዳ የችግሩ ባለቤት፣ የቀውሱ ባለቤት፣ የመከራው ባለቤት ጋር ሲወዳጁ ከምር በበደል በቁጭት የወጡ ሰዎች ሁሉ ፍሬን ያዙ ብቻ ሳይሆን ትልልቅ አመራር ላይ ያሉ ሰዎች ሁሉ
የሻዕቢያና የተለይም የቲፒኤልኤፍ ጉዳይ አስፈጻሚ ለመሆን አይደለም የታገልነው በሚል በሰልፍ ወደ ሰላሙ መድረክ ተመለሱ። አሁንም እየተመለሱ ነው። የፋኖና የቲፒኤልኤፍ መተባበር ፋኖን ለማዳከም ቲፒኤልኤፍ ኦልሬዲ እየወላለቀ ያለ ነገር ስለሆነ ከእሱ ጋር ተባበሩ ብሎ እንትን የሚለው ያለ አይመስለኝም። እሱ መንገድ መሪ እንደሚያደርጓቸው ቲፒኤልኤፎችም ከቲፒኤልኤፍ በተቃራኒ የቆሙ ቲፒኤልኤፎችም የሚያውቁት ነገር ነው። አምና ያልኩት ኦንላይን ሰልፍ ብለው አቶ ስብሃትን ልክ ሲያመጡ በጣም ማቃቸው ብዙ ሰዎች ናቸው። የክፋት የጥፋት የ27 ዓመቱ የመከራ ምልክት የሆኑ ሰው ነፃ አውጪ የትብብሩ አጋፋሪ ሆነው ሲመጡ ብዙ ሰዎች ደነገጡ ብቻ ሳይሆን ከንትኑ ካምፕ በነኑ። ያው በጥበብ በማስተዋል የማይደረጉ ጉዞዎች ዓላማ የሌላቸው ጥላቻ ያመቃች በጥላቻ የታመቁ በስልጣን የናወዙ ሰዎች የሚያደርጓቸው ነገሮች ብዙ ጊዜ ከትርፉ ይልቅ ኪሳራው ሲያመዝን ነው የምናየው። እና ቲፒኤልኤፎቹ የምርጫውን ጊዜ እነ ዶክተር ደብረጽዮን አስበው የሆነ ነገር እናደርጋለን ብለው ወይ ደግሞ አስገደደ ነው በዚህ ጊዜ የምርጫው ላይ ስለሚያተኩር የምንለውን ነገር ይፈጽምልናል፣ የፕሪቶሪያ ሰላም ስምምነት ቢፈርስም ችግር የለውም እኔ ፕሬዝዳንት ከሆንኩ ብለው እነ ዶክተር ደብረጽዮን ይህን እያደረጉ ሊሆን ይችላል። ግን ጉዳዩ ከነ ዶክተር ደብረጽዮን ፕሬዝዳንትነት ባሻገር መሆኑን ዛሬ ላይ ቆሞ የሚጠራጠር ሰው ደግሞ ያለ አይመስለኝም። የነ ዶክተር ደብረጽዮን ፍላጎት ፕሬዝዳንት መሆን ነው። እነርሱን የሚደግፏቸው የሻዕቢያዎች ፍላጎት ደግሞ የኢትዮጵያን መንግስት ማዳከም ነው። የኢትዮጵያን መንግስት ማዳከም ሌላ ኢትዮጵያዊ መንግስት እንዲመጣ መሻት አይደለም። በተደጋጋሚ በግል ያነሳሁት ነገር ነው። የባህር በር ጥያቄ የሚል አጀንዳ ለአንዴና ለመጨረሻ ጊዜ የሚሞተው ኢትዮጵያ ጭምር ስትሞት ነው። ይህን በየሰፈሩ በየምናምን የተደራጀ ኃይል ኢትዮጵያን ለማፍረሻ መሳሪያነት እንጠቀምበታለን ብለው የሚያደርጉት ነው። ስለዚህ ዶክተር ደብረጽዮን እና ቡድናቸው ፕሬዝዳንት ሆነን እንቀመጥ የሚለውን ነገር ቢፈልጉ እንኳን ሻዕቢያዎች ድጋፍ የሚያደርጉት ፕሬዝዳንት ሆነው እንዲቀመጡ አይደለም እና የሆኑ ነገሮች ሊሞክሩ ይችላሉ። ደግሞ አንዳንዴ አሁን ሰሞኑን የተፈጠረ ነገር እንደ ኢትዮጵያ በጨበጣ የሚንቀሳቀስ ፖለቲከኛ የሞላባት ሀገር ብትኖር ኢትዮጵያ ነች። ደጋግሜ አንስቼዋለሁ። የሆነ ሙዚቃ ካሴት ሊወጣ ነው፣ ጩኸቱ በረከተ፣ ፈንጠዝያው ልዩ ነበር። ልክ ከሙዚቃው ጋር መንግስት ሙዚቃው አደባባይ ሲወጣ መንግስት እንደሚቀየር አድርገው ፈነጠዙ። ይሄ ማሰብ የሚችል ሰው፣ ግራ ቀኝ ማየት የሚችል ሰው፣ አሁን ስልጣን ላይ ያለው መንግስት የመጣበትን መንገድ ያስተዋለ ሰው እንዲህ ሊደነዝዝ አይችልም። የሚዛነው ለማይካሄደው ደግሞ ለተወሰነ ቀን ጭብጨባ ምናምን የሚኖርበት ሁኔታ ይኖራል። በቃ ቲፒኤልኤፎቹም ትንንሽ ነገሮች ስብሰባ ላይ ሰው ሲበዛ የሆነ አክቲቪስት ከደጋፊነት ወደ ተቋሚነት ሄዶ ሙሾ ሲያወርድ በቃ መንግስት አለቀለት ይላሉ አሉ። ስለዚህ አሁንማ ሙዚቃ ምናምን ሲወጣ መንግስት አለቀለት ብለው ሊያምኑ ይችላሉ።
ግን ሲውሉ ሁለተኛውን ቀን ሶስተኛውን ቀን ሲያዩት ያ ስሜታቸው እንትን እንደሚል እርግጠኛ ነኝ። እና የኢትዮጵያ ፖለቲካ ከምኞት ከቅዠት ወጥቶ መሬት ረግጦ ከተጨባጩ ነገር ጋር ራስን አስማምቶ በተጨባጭ ኢትዮጵያ ውስጥ ያለው ችግር ምንድን ነው? የችግሩ ባለቤት ማን ነው? ችግሩን ለመፍታት የተደረጉ ጥረቶች ምንድን ናቸው? ችግሩ እንዳይፈታ ጥረት የሚያደርጉ ወይ ደግሞ ችግሩ እንዲወሳሰብ የሚያደርገው መንግስት ነው ወይስ ያመጹት ናቸው ወይስ በሌላ መንገድ ያለ ኃይል ነው? የውጭ ኃይል ነው? ይህን ስንፍና ሰው ካልተጫነው በስተቀር ወይ ደግሞ ጥላቻ ውስጡ ካልታመቀ በስተቀር ወይ ደግሞ ሌላ ነገር ካልሸፈነው በስተቀር ኢትዮጵያ ውስጥ ያሉ ነገሮችን ገምግሞ ችግሩን ለባለቤቶቹ በትክክል በአድራሻ ልኮ በመፍትሄው ጉዳይ ላይ ሐሳብ ማዋጣት፣ የተደራጀ ፖለቲካ ትግል ማድረግ፣ በዛ መንገድ ለሀገር ለህብረተሰቡም አስተዋጽኦ ማድረግ የሚቻልበት ሁኔታ አለ። ሁሌ በጨበጣ፣ ሁሌ ባጉል ተስፋ፣ ሁሌ በቅዠት እየባከኑ 8 ዓመት ተመጣ። አንዳንዶቹ ከዛም በላይ ስለቃዡ ብዬ ነው። ያን የሚቃዡ አይመስለኝም ነበር አንዳንዶቹ። አሁን ሳይ ቅዠት ውስጥ የነበሩ ናቸው። ያው ምንድን ነው የስደት መንግስት ምናምን የሚባል እኮ ድሮም ነበረ። እንደ ስደት ከባድ ነገር የለም። አንዳንዴ በተለይ ደግሞ ጡረታ ሲወጡ ኢትዮጵያ መደበሪያቸው ነች ለብዙዎች። ስደት ሲወጡ ደግሞ ሀገራቸውን እንዴት እንደሚያግዙ እንዴት እንደሚደግፉ በተለያየ መንገድ አስተዋጽኦ የሚያደርጉ ደግሞ ብዙዎች አሉ። ዛሬ በተለያየ መንገድ እንደምንሰማው ኢትዮጵያ ውስጥ በተለያየ መንገድ በሚታዩ ከዚህ ከለውጥ ከምናምን ጋር ተያይዞ ትልልቅ አቅም ያላቸው በተለያየ ትልልቅ ተቋማት በውጭ ሀገር ምናምን ሰፊ ልምድ ያካበቱ ከፍተኛ ባለሙያዎች በኢትዮጵያ ትልልቅ የማማከር ስራዎችን እንደሚሰሩ ይኸው አደባባይ ስለማይውሉ ወይ ደግሞ በይፋ የሚገለጽ የሚታወቅ ስልጣን ስለሌላቸው ብዙ አይታየም እንጂ ኢትዮጵያ በውጭ ዓለም ያላት በተለያየ ኃላፊነት ላይ አገልግለው ለእውቀታቸው ለዓለም የተረፈ ዛሬ ኢትዮጵያ ውስጥ ገብተው ለሀገራቸው ትልልቅ አስተዋጽኦ የሚያደርጉ ሰዎች አሉ። የኢትዮጵያ መንግስትም የኢትዮጵያንን አቅም እየተጠቀመ ሀገሩ ላይ ተአምር እየሰራ ነው። የቆሙ ሰዎች የጡረታ ዘመናቸውን መደበሪያ ማድረግ የፈለጉ በተለያየ መንገድ በራሳቸው በሽቀት ውስጥ ያሉ በዚህም በዚያም የሚያደርጓቸው ነገሮች ስልጣን ላይ ያለውን መሬት የረገጠውን መንግስት ምንም ማድረግ እንደማይችሉ ያጦታል ብዬ አላምንም። ግን የሚያደርጉት ግርግር ለአንዳንዶቹ በሚሰጡት አጉል ተስፋ ሽፍቶቹ ቶሎ ብለው ተሰብስበው ወደ ሰላም መድረክ እንዳይመለሱ እንቅፋት በመፍጠራቸው ገጠር ላይ ያለው ሰው እንዲጎሳቆል መከራ እንዲቀበል ምክንያት መሆናቸው ደግሞ በግልጽ ሊነገራቸው ይገባል። ሰው በጨበጣ የሚታይ ነገር በሌለበት የሚዳሰስ ነገር በሌለበት እየቃዠ እየባነነ ዝም ብሎ ሲዳክር ይኖራል።
ግጭት የሰላማዊ ሰዎችን ህይወት በተለያየ መንገድ ሰው ወጥቶ በመግባቱ ላይ በምናም የሚያደርሱ ነገሮች አሉ። እንዲህ አይነት ሁኔታዎች ደግሞ ቢቋጩ በኢትዮጵያ ኢኮኖሚ ላይ ተጽዕኖ እያደረጉ ያሉ ሌቦችን፣ በሌላም በኩል ደግሞ መንደርተኞችን መንግስት በደንብ የቀሩ የተራረፉትን መልክ ለማስያዝም ጉልበት፣ አቅም፣ ጊዜ፣ ትኩረት ሙሉ ሊሰጠው ይችላል። የትኩረት ጉዳይ ብቻ ሳይሆን ያንን ለማድረግ አሁን ብዙ የሚከለክል ነገር ያለ አይመስለኝም። ነገር ግን ከአሁን ካሉ እንትኖችን ሊያባብስ ይችላል ተብሎ ሊፈራ ይችላል። ምክንያቱም የግጭቱ መቀጠል ሌቦቹም መንደርተኞቹም በተለያየ መንገድ ስለሚፈልጉት ሰላም በተረጋገጠ ቁጥር በዛ ሂደት ውስጥ የሚያጡት ነገር ሊኖር ስለሚችል እና ሰላምን ለማረጋገጥ ኢትዮጵያ ውስጥ የተሻለ ሁኔታ እንዲፈጠር አስተዋጽኦ ማድረግ እንጂ የብሶተኞች ማህበርን በኦንላይን ይባል በምናምን ይባል ዝም ብሎ እየባከኑ ቀደም ሲል እንዳልኩት እነርሱ የሚያደርጉትን ግርግር አይተው ተስፋ እያደረጉ ግርግር የሚፈጥሩት አሜሪካ፣ አውሮፓ ሆነው የሚተኩሱት የሆነ ነገር ያመጣሉ ብለው ነው። በእርግጠኝነት ምንም እንደማያመጡ ያውቃሉ። አቡጀዲ ላይ የሚደረገውን ግርግር ደግሞ አይተው እዛ የሚተኩሱት ሰዎች ወደ ሰላም እንዳይመጡ እንቅፋት ፈጠሩ። እንቅፋት የፈጠሩት ሰዎች እንቅፋቱ በሰላማዊ ሰዎች በገጠር በምናምን በሚኖረው ህዝብ ላይ የሚደርስ መከራ እንጂ ከዛ ያለፈ ነገር በሀገር በመንግስት በምናምን ህልውና ላይ እሱ ዘመን አበቃ። እሱ ጊዜ አልፏል። ያ አስፈሪ አስጨናቂ ዘረኞች ጥፍር ያወጡበት ሁሉንም እየቧጨሩ ሀገሪቱንም እየቦንተን እያሉ እየቧጨሩ ሲያደሙ የነበሩበት ያ ዘመን ጥፍራቸው ብቻ ሳይሆን ጣታቸውም ጭምር ብዙዎቹ ተቆራርጦ አሁን ማድረግ የሚችሉት ነገር የለም። ጥያቄ እሱ የሚያገባ መንገድ። ስለዚህ ይህን እውነታ መሬት ላይ ያለውን ሀቅ ደብረጽዮንና ኩባንያውን ተረድተው ለነሱ የስልጣን አምሮ ሲባል 600,000 ሰው ፈጅተው አሁንም ተመሳሳይ መንገድ ላይ ለመዳከር የሚያደርጉት ጥድፊያ ሰው ማሰብ የሚችል መመዘን የሚችል ግራ ቀኝ ለማየት የታደለ ሰው ዛሬ ስለመተኮስ ያስባል። ያኔ ሚሳይል ይዞ ቢኤም ይዞ ከዳር እስከ ዳር በአንድነት ቆሞ በአንጻሩ በሁለት እግሩ መቆም ተስኖት ሲንገዳገድ የነበረ በዘረኞች ሲዋከብ የነበረ ቡድን ጋር ተዋክቶ መጨረሻ ተገዶ የሰላም ስምምነቱን የፈረመ ኃይል ዛሬ ወደ ቋጠኝነት ከተለወጠ ኃይል ጋር በአንጻሩ ደግሞ ሄዶ ሄዶ ፍርክስክሱ ከወጣ የወጣ ስብስብ ምን ሊፈጥር ምን ሊለውጥ ይችላል? ይህን እውነታ ተረድቶ አላስፈላጊ ነገር ውስጥ ከመዳከር አሁንም የጀነራል ታደሰን ስልጣን በህገወጥ መንገድ ለመውሰድ የሚደረገው ጥረት የሚያስከትለው ጣጣ ጉዳቱ ኮላተራል ዳሜጅ ህብረተሰብ ላይ ሊኖር ይችላል። በዋናነት ግን ችግር ፈጣሪዎቹ ከዚህ በኋላ መከራ፣ ስቃይ፣ ሰቆቃ ፈጽመው ፕሪቶሪያ የሚሆን ሌላ ቦታ የሆነ የሰላም ስምምነት ላይ ይገኛሉ ተብሎ የሚታሰብበት ነገር አይመስለኝም። ስለዚህ እነዚህ ሰዎች ቆም ብለው ነገሮችን ቢያዩ ቢመረምሩ ከማንም በላይ በስቃይ በሰቆቃ በፍርሃት ውስጥ ያለውን ህዝብ ይታደጉታል። ከዛ ባልተናነሰ ደግሞ የጥይቱ ድምፅ ከጮኸ በኋላ የሚፈጠረው አደጋ
ከማንም ባልተናነሰ የሚያርፈው እነሱ ላይ በመሆኑ ይህንም ተገንዝበው ይህን የአዙሪት ለመዝጋት የራሳቸውን አስተዋጽኦ ቢያደርጉ ይጠቀማሉ ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ሚያዝያ 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሚያዝያ 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።